ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ዛሬ እንግዲህ ዕለተ ማክሰኞ ነው። የማክሰኞን መረጃና መልእክት ወደ እናንተ ለማድረስ ከፓስተር አለማየሁ ጋር ተሰይመናል። ዓለማችን ወዴት እየሄደች ነው ያለችው? ቤተክርስቲያንስ ይህን ነገር ተረድታለች ወይ? ህዝበ ክርስቲያኑስ? የሚሉትን ጥያቄዎች እንግዲህ ወደ እናንተ እናደርሳለን። በዚህ ጉዳይ ላይም ትንታኔና የመጽሐፍ ቅዱስንም ሐሳብ ወደ እናንተ ለማቅረብ ሙከራ እናደርጋለን። እንግዲህ በትጋት እንድትከታተሉ እናሳስባለን። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን ዓለማችን በአሁኑ ሰዓት በትላንትናው ዕለት ተናግረነዋል፣ ወደ ፍጻሜ እየገሰገሰች ነው ያለችው፣ ያውም በፍጥነት። እንግዲህ በዚህ ጉዳይ ላይ መረጃውን አሰባስቦ ይዞልን የመጣው ወንድማችን ፓስተር አለማየሁ ምን ይሆን ይዞ ይመጣልን የሚለውን ጠይቀዋለሁ። በቅድሚያ ግን ሰላምታ እንለዋወጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ ወንድም ይልቃል? አለን አይደል? እንግዲህ ጊዜው በጣም አሳሳቢ የሆነ መጥቷል። እንግዲህ እንመኛለን ህዝበ ክርስቲያኑም ይሁን የቤተ ክርስቲያን መሪዎች አይኖቻቸው ተከፍቶ ይህን ነገር ቢረዱ ደስ ይለናል። እስኪ እንግዲህ ይሄ አይን ገላጭ የሆነ መረጃን እስኪ ያጋራል። እንግዲህ ደግሞ ከወደ ቱርክ ኢስታንቡል አዲስ ነገር ተሰምቷል። በተለይ በጣም የሚገርም ነገር ነው። የቱርኩ ፕሬዚደንት ራሲብ ጣይብ ኤርዶጋን በእስራኤል ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ ማስጠንቀቂያ ሰጥተዋል። በትላንትናው ዕለት ነው። አዎ እንግዲህ ሀገራቸው በሊቢያ እና በሌላም ወታደራዊ ጣልቃ ገብነት የሚነጻጸር እርምጃ ሊወስዱ እንደሚችሉ ዝተዋል። ከዚህ በፊት በእነዚህ ሀገሮች ጣልቃ እንደገቡት አሁንም በእስራኤልና በሊባኖስ መካከል ይመስላል እንግዲህ ጣልቃ ገብተው ወታደራዊ እርምጃ እንወስዳለን የሚል ነገር ተናግረዋል። ይህንን እንግዲህ የተናገሩ ፕሬዚደንቱ እሑድ ዕለት በኢስታንቡል በተካሄደ የዓለም አቀፍ የኢሲያ የፖለቲካ ፓርቲ ጉባኤዎች ላይ ባደረጉ ንግግር እስራኤል በፍልስጤምና በሊባኖስ ላይ የፈጸመችውን ድርጊት በከባድ ቃላት ተመላልጨዋል፣ አውግዘዋል። ይህ ደም የጠማው የዘር ማጥፋት ኔትወርክ ማንም አይነት ህግና መርህ ሳይከተል ሰብአዊ እሴቶችን ወደ ጎን በመተው ንጹሃንና ህፃናት፣ ሴቶችና ሲቪሊያኖች ላይ መግደልና ቀጥሏል ብለዋል። አክለውም እስራኤል የተኩስ አቁም ስምምነት ቢኖርም 1.2 ሚሊዮን ሊባኖሳውያን ከመኖሪያ ቀያቸው እንዲፈናቀሉና አሸባሪዎች ላይ የሞት ቅጣት ለመጣል በፓርላማ ኬኔሴት ያወጣችው አዲስ ህግ ፍልስጤም እስረኞችን ብቻ ያለመ መሆኑን በመጥቀስ የእስራኤልን ድርጊት አረመኔያዊ ሲሉ ኮንነውታል። እንግዲህ ኤርዶጋን ከጋዜጠኞችም ጋር ምልልስ አድርገዋል። ብዙ ጊዜ ኤርዶጋን በመቃወም ይታወቃሉ። እስከ ዛሬ ለእስራኤል በፍልስጤም ላይ በምትወስደውም እርምጃ ሳይቃወሙ ያለፉበት ምክንያት የለም። በዛ ቀጠና ደግሞ ያው ኦቶማን ቱርክ በነበረች ጊዜ ቅኝ ግዛት ያንን አካባቢ ገዝተው ስለነበረ መስጊዱንም አሰርተው ስለነበረ
ያገባናል የሚል ነገር አላቸው፣ ይመለከተናል የሚል ነገር አላቸው። ከዚህም አንጻር በሐማስና በእስራኤል መካከል የተኩስ አቁም ድርድር በተደረገበት ባለፈው ዓመት አንዱ አደራዳሪ በመሆንም በድርድሩ ሐሳብም ላይ ፈራሚ በመሆን የተገኙት እሳቸው እንደሆኑ ይታወቃል። እንግዲህ ይሄ ሁኔታ ባለበት ነው አሁን ላይ ያለው ነገር የዓለም ሁኔታ ምን ያህል ውስብስብ የሆነ የመካከለኛው ምስራቅ እየመጣ እንዳለ የሚያመለክት ነው። በእርግጥ ቀደም ሲል ከተወሰነ ሳምንታት በፊት እኛም ዘግበነዋል። እስራኤል በዋናነት ከኢራን ጦርነት በኋላ ቀጣዩዋ ቱርክ ወይም ግብፅ እንደምትሆን የእስራኤል ባለስልጣኖች በተደጋጋሚ እየተናገሩ እንደሆነና በአይነ ቁራኛ እያየናቸው ነው የሚል ነገሮች እንዳሉ እናውቃለን። ነገር ግን ይሄ ሁኔታ አሁን ደግሞ በጣም እየተካረረ መምጣቱን የሚያሳይ ምልክቶች ናቸው። እንግዲህ ኤርዶጋን ከጋዜጠኞች ጋር በነበራቸው ቆይታ ማስጠንቀቂያቸውን ይበልጥ በማክረር አንካራ ከእስራኤል ጋር ወታደራዊ ግጭት ውስጥ ልትገባ እንደምትችል ጠቁመዋል። እንግዲህ እስራኤል በፍልስጤማውያን ላይ ይህንን እንዳታደርግ ለመከላከል ጠንካራ መሆን አለብን። ወደ ሊባኖን እሳቸው የጠቀሱት ምንድነው? ወደ ካርባክና ሊቢያ እንደገባ ነው ሁሉ በእነሱም ላይ ተመሳሳይ እርምጃ እንወስዳለን። ይህን ከማድረግ የሚያግደን ምንም ነገር የለም ሲሉ አጠናክረውታል። ምንም የሚያግደን ነገር የለም። ሊቢያ ላይ እናንተን ገብተን እርምጃ እንወስድ ማንን ተማምነው ነው? እንግዲህ ያው ኢራን እሺ አይደለም። ያው ምንድነው መሰለህ ጀስት እኛ እኮ ትናንትና ምሽት ላይ በነበረው ዜና የጥምረቱን እኮ አሳይተናል። ይሄ እኮ የጥምረቱ አንድ ምልክት አንድ ዊንግ ነው፣ አንድ ክንፍ ነው። ምክንያቱም ጥምረቱ ይህንን ነው የሚያመለክተው። ጥምረቱ እኮ ብቻ አይደለም እኮ የሚገርም እኮ ፓስተር፣ ከእስራኤል በስተሰሜን አይደለም የሚለው በስተሰሜን እስራኤልን ሊወር የሚችል ኃይል እንዳለ እኮ አመላክቷል፣ ከሩሲያ ባሻገር ማለት ነው። አዎ እንግዲህ ምንድነው መሰለህ አሁን ያለው የዓለም የዲፕሎማሲ ስርዓት እና ድርድሮች፣ ውይይቶች ብዙ ጊዜ እየከሸፉ ናቸው፣ እየተሳኩ አይደለም። እነዚህ ያለመሳካታቸውና የመክሸፋቸውም ውጤት ይመስለኛል። እንደዚህ አይነት ነገሮች እየተበራከቱና ዓለምን ወደ አደጋና ወደ ስጋት ላይ እየጣለ የመጣው ነገር ከዚህ አንጻር ይመስለኛል። ከዚህም አልፎ በእስራኤልና ቱርክ መካከል ያለውን የዲፕሎማሲ ግንኙነት ሙሉ በሙሉ ለማቋረጥ በመንግስት ሐሳብ እንደሚያቀርቡ ቃል ገብተዋል። ሚኒስትሩም በማህበራዊ ትስስር ገጻቸው ጠቅላይ ሚኒስትሩን ኔታንያሁ በእስራኤል ቤተ መቅደስ ተራራ ላይ የእስራኤልን ባንዲራ ሲተከል እና ኤርዶጋን ደግሞ በእግራቸው ስር ወድቀው የሚያሳይ አወዛጋቢ የኤአይ ምስል አጋርተዋል። እዚህ ጋር እንደው መወያየት ስለሚፈልግ ነው፣ ጥቂት መወያየት ያስፈልጋል ፓስተር። ይሄ አሁን የተለቀቀው ምስል የሚናገረው ነገር የለም አለ። እንግዲህ አሁን እሳቸው እዛ ጋር ደግሞ ምስሉ የተለቀቀበት ቦታ ላይ መቅደሱ ይገነባበታል ተብሎ የታሰበበት ቦታ ላይ ነው። ኤርዶጋን ደግሞ እዚህ ጋር ቀደምም እኮ ጠቅሰሃል እኮ በቅኝ ግዛት በኦቶማን ቱርክ ዘመን ገነባችው ቱርክ ነች። አዎ። እና ይሄ ምስል በጣም በጣም ከባድ። አዎ አሁን ምንድነው መሰለህ ብዙ አከራካሪ ነገር አለ በሞስኩ ላይ። ሞስኩ ይፈርሳል የሚል ግሩፕ አለ። አይፈርስም፣ ከጎኑ ይገነባና አውሬው ሲመጣ ሁለቱን ያስማማል የሚል እሳቤ አለ። ምክንያቱም ከብዙዎች ጋር አውሬው ቃል ኪዳን ይገባል ስለሚል አንዱ ቃል ኪዳን የሚገባበትና የዓለምን ሃይማኖት ወይ አንድ እምነት፣ አንድ ገንዘብ፣ አንድ የፖለቲካ ስርዓት የሚለውን አውሬው የሚያሳካው በዛ መልክ ነው የሚሉ ነገሮች አሉ። ልልህ የፈለኩት አሁን የኢራንም ጦርነት በለው የዚህ የቱርክም እንደዚህ ዛቻ ምናምን ወደ አንድ ማዕከል ነው የሚያመለክተው ሁሉም። አሁን ቆይ ምንድነው መሰለህ ወደ በኋላ ላይ እመጣበታለሁ። አሁን ሁሉም የሚያመለክተው እስራኤል ጋር ነው ኮር የሚያደርገው፣ ኢየሩሳሌም ላይ ነው ኮር የሚያደርገው። ለምንድነው ይሄ ኮር የሚያደርገው? ከዚህ በፊትም ተነጋግረናል።
አንደኛ የሐሰተኛው ክርስቶስ የሚነግስበት ስፍራ ነው፣ ይህ ይታወቃል። ሁለተኛ ሐሰተኛው ክርስቶስ አርሜጌዲዮንን ከጠራ በኋላ በጌታችን መድኃኒታችን ኢየሱስ ክርስቶስ ጋር በደመና ስንመጣ በአፉ እስትንፋስ ያንን ጦርነት በማጥፋት ክርስቶስ ኢየሱስ የሚነግስበት ወይም ደግሞ የሺህ ዓመት መንግስት የሚጀምረው እዛ ጋ ነው። ለዓለም መድኃኒት ሆኖ ደግሞ የተገለጠው በኢየሩሳሌም በቤተልሔም ነው የተወለደው፣ እዛ ነው። ገብቶሃል? ስቅለት የታወጀበት እሱ የት ነው? በኢየሩሳሌም ነው። ሞት የሞተ የት ነው? ቀራንዮ ከኢየሩሳሌም ወጣ ብላ ባለችው የቀራንዮ የጎልጎታ ተራራ ላይ ነው። እዛው ኢየሩሳሌም ነው የሆነው። እንግዲህ ምንድን ነው የምትፈልገው? ኢየሱስን ያለቀሰላትም እዛው ከተማ ላይ ነው። እና እነዚህ ነገሮች ስትጨማምራቸው፣ ስትጨምቃቸው፣ ስታያቸው ያለው ሁኔታ አሁን የምናየው የፖለቲካ እንድምታው አይቀሬ የሆነ እንድምታ እንደሆነ ልናውቅ ያስፈልጋል። እንደው አስታከ ፓስተር፣ አሁን ይኸውልህ ፓኪስታን እስራኤል ላይ ያላትን አቋም አንጸባርቃለች። በአንጻሩ ደግሞ ቱርክም እስራኤል ላይ ያላትን ሐሳብ አንጸባርቃለች። ግን ሁለቱም ደግሞ የአሜሪካን ወዳጆች ናቸውና ይመስለኛል አሜሪካን ስላለች ጠንከር ብሎ ያለ መምጣት ነገር አለ። ከአውሮፓውያን በላይ የአሜሪካ ወዳጆች አልነበሩም አይደሉም እነሱ። አሁን አንተ የምትለው የአሜሪካ ወዳጆች እየተቀየሩ እየመጡ ነው። አሁን ወደዛ ልመጣ እንድታስረዳንም ለአድማጮችም ብሪፍ እንድታረግ ብዬ ነው። ምክንያቱም ከዚህ በፊትም ተናግረናል አሜሪካን ከጦርነቱ ራሷን እንደምታወጣ ጭምር ተናግረናልና እስራኤል ብቻዋን የመቅረት ነገር ሊንጸባረቅ ይችላልና አሁን ነገሩ ሁሉ የተቀናጀ እየመጣ ይመስለኛልና እንደው ይህንንም ማስታከ መልእክትም እንድታስተላልፍ ብዬ ምንድነው መሰለህ አሁን በጣም እንድታውቅ የምፈልገው ከአውሮፓ ከእንግሊዝ በላይ እኮ እንግሊዝና አሜሪካ ማለት የአንድ ሳንቲም ሁለት ገጽታ ነው። ዘውድና ጎፈር ማለት ነው። ድሮ ሳንቲም ታውቃለህ? ዘውድና ጎፈር ነው። ልትነጣጥላቸው ማትችል ናቸው። ዛሬ ግን እንግሊዝ በጦርነቱ እንደማትሳተፍ የመጀመሪያ ያሳወቀችው እንግሊዝ ነች። የአየር ክልሏን እንዳትጠቀም ከእንግሊዝ የጦር ቤዝ እንዳትነሳ የከለከለችው የመጀመሪያዋ እንግሊዝ ነች። ጀርባዋን ሰጥታለች። ሆርሙዝ ትናንትና በዘገምነው ዘገባ ላይ ተዘጋ ሲባል የመጀመሪያ ተቃውሞ ያሰማችው ማነች? እንግሊዝ ነች። ስለዚህ እነዚህ ሰዎች የማይሸመለሉበት የማይመለሱበት ምክንያት ምንድን ነው? ወዳጅነት የለም እኮ የጠላቴ ጠላት ወዳጄ ነው የምትልበት እሳቤ ላይ ነው ያለው። ያንተን ሉዓላዊነት እስካስከበረልህና ጥቅምህን እስካልነካ ድረስ ማንም ሀገር ወዳጄ የሚሆንበት እሳቤ ላይ እየተመጣ ነው ያለው። አሁን እነዚህ ነገሮች እስራኤል ላይ እንደው የሆነ እርምጃ ከመውሰድ ወይም ደግሞ እስራኤልን ከመቃወም የአሜሪካ ወዳጅ ስለሆነ ያግዳቸዋል ማለት አይደለም። ስለዚህ ይህንን በደንብ ልናውቅ ያስፈልጋል። ይህ ሁለቱ ሀገራት የቃላት ጦርነት ይበልጥ እያገረሸ የቱርክ ፍርድ ቤት ባለፈው አርብ በጠቅላይ ሚኒስትር ቤንያሚን ኔታንያሁ እና የመከላከያ ሚኒስትሩ እስራኤል ካትዝ ጭምር በ35 የእስራኤል ባለስልጣኖች ላይ ክስ መስርቷል ተከትሏል። ይህ እንግዲህ ክስ መስረታው ቀላል የምትለው አይደለም። ክሱ የተመሰረተው ታዋቂውን የአየር ንብረት ተሟጋች ጌርት ቴንበርግን በጨምሮ በርካታ አክቲቪስቶችን የተሳተፉበት እና በጥቅምት 2025 ወደ ጋዛ ያቀናውን ሱማድ የተሰኘውን የሰብአዊ እርዳታ መርከብ እስራኤል በዓለም አቀፍ ውሃ ላይ በኃይል አስቁማለች በሚል ነው። እንግዲህ በሁለቱ መካከል እየተካረረ የመጣ ነገሮች እንዳሉ በዚህ መረዳት እንችላለን። እንግዲህ ኤርዶጋን እንግዲህ እስራኤልን እመታለሁ የሚል ነገር ማንሳታቸው የብሔራዊ ደህንነት ሚኒስትሩም ኢታማር ቤን ጋቤር ደግሞ ኤርዶጋን ላይ ጸያፍ ስድብ ሰንዝረዋል፣ ተወራርፈዋል። ለዚህ እስራኤል ባለስልጣናት አስተያየት ምላሽ የሰጡት የቱርክ የውጭ ጉዳይ ሚኒስትር በበኩሉ ኔታንያሁ የዘመናችን ሂትለር ናቸው በማለት ውጥረቱን ይበልጥ ምን አድርገውታል? አጋግለውታል። እንግዲህ ተመልከት፣ ይሄ ነገር ቀላል የምትለው ነገር አይደለም። እና ይሄ እንግዲህ ቱርክ የአውሮፓ ሀገር ነች። አውሮፓውያን ምን ያህል ፊታቸውን እያዞሩ እንደሆነ እንመልከት።
እንግዲህ በሰሞኑ በሃንጋሪ በአውሮፓ ሃንጋሪ ማለት ነው የቀኝ ዘመም መሪ የዶናልድ ትራምፕ እና የቤንያሚን ኔታንያሁ የቅርብ ወዳጅ የሆኑት ቪክተር ኦርባን ትናንት በተካሄደው ሀገራዊ ምርጫ የሽንፈት ጽዋ መጎናጸፋቸው ተረጋግጧል። በጣም ይገርማል። አዎ እና ለአሜሪካንም ለሩሲያም ታውቃለህ ቅርብ ሰው ነበሩ። የቅርብ ሰው ናቸው። ለሩሲያ ብቻ አይደለም ለእስራኤልም ወዳጆች ናቸው። ኦርባን ላለፈው 16 ዓመት ሃንጋሪን በኃይል የመሩ የአውሮፓ የቅኝ ዘመም ፖለቲካ አቀንቃኝና የጽዮናውያን ፕሮጀክት ስትራቴጂካዊ አጋር ነበሩ። ኦርባን ልክ ነው። ሽንፈቱን በይፋ አምነው የተቀበሉ ሲሆን ከአንድ 10 ዓመታት ተኩል የግዛት ዘመን በኋላ ወደ ተቃዋሚነት ጎራ መሸጋገራቸውን አስታውቀዋል። ይገርም ነው። ይሄ ቡዳፔስት የተከሰተው ለውጥ ተራ የምርጫ ውጤት ሳይሆን የአውሮፓ የፖለቲካ አቅጣጫን መቀየር የሚያሳይ የፖለቲካ ሱናሚ ብለውታል። የሚገርም ነው። የፖለቲካ ሱናሚ ብለውታል። የዚህ ለውጥ ዋና እንድምታ የሚከተለው በአውሮፓ ለተስፋፋው የጸረ ሴማዊነት መነሾ ሊሆን ተጋግሎ መምጣት ምክንያት ነው። ኦርባን የሀገር ውስጥ መሪ ብቻ አልነበሩም። ይልቁንም ባለፉት 10 ዓመታት የአውሮፓን ላጥለቀለቀው የቀኝ ዘመም ብሔርተኝነት ተምሳሌትም ነበሩ። የእሳቸው መውደቅ ይህ የፖለቲካ ማዕበል ማክሰም መጀመሩንና የአውሮፓ ምርጫ ወደ ሌላ አቅጣጫ ማዞሩን የሚያሳይ ነው። ሊበራሊዝም በግልጽ ሮማንያ ላይ እንትን ሊያደርግ ነው ማለት ነው። ሃንጋሪ ላይ ሊታይ ነው ማለት ነው። ኦርባን በአውሮፓ ህብረት ውስጥ ለእስራኤል ዋነኛ የፖለቲካ ጋሻ ነበሩ። ለትራምፕም በጣም የቁልፍ ሰው ነበሩ። ይሄ ብቻ አይደለም። እስራኤል በሰፈራ ፕሮግራሟና በጦርነቱ በምትቃወስበት ወቅት ሃንጋሪ በህብረቱ ውስጥ የቅርብ የውግዘት ውሳኔ በማደናቀፍ የቀረቡ የውግዘት ውሳኔዎችን በማደናቀፍ ትልቅ ሚና ስትጫወት ቆይታለች። እውነት ነው። እንግዲህ ሃንጋሪ ዓለም አቀፍ የወንጀል ፍርድ ቤት ICC የእስር ማዘዣ ችላ በማለት ኔታንያሁን በክብር እንዲያስተናገዱ ከፈቀዱ ጥቂት ሀገራት አንዷ ስትሆን የኔታንያሁ የግል አውሮፕላን በማንኛውም ጊዜ ያለ ስጋት የሃንጋሪ አየር ክልል እንዲጠቀም ዋስትና የሰጠች ታማኝ ሀገር ነበረች። ባጭሩ በኦርባን ዘመን ሃንጋሪ የእስራኤል የአውሮፓ ክንድ ነበረች። ደግሞ እኮ የሚገርምህ የቀድሞ ጠቅላይ ሚኒስትር እንዲያሸንፉ የአሜሪካን ምክትል ፕሬዚዳንት ጄዲ ቫንስ እዛ ድረስ በመሄድም አጋርነት ብሎ ቅስቀሳ ሁሉ አድርገዋል። የሚገርም እና ምን ያህል ኢምፖርታንት ሰው እንደነበሩ ነው ለአሜሪካንና ለእስራኤል እንዲሁም ለሩሲያ። እና አሁን የአሜሪካን የአውሮፓ ፖለቲካ በግልጽ በቃ ዳይቨርት እያደረገ ነው ያለው። ይሄ ብቻ እኮ አይደለም። ሃንጋሪ አሜሪካ የምታደርገው ማንኛውም ነገር፣ እስራኤል የምታደርገው ማንኛውም ነገር የምትደግፍ ሀገር ነች። አሁን ግን ምን መሰለ፣ የአንቲሴሚቲዝም እየጠነከረ መምጣትና በእስራኤልና የአሜሪካን ተቃዋሚዎች እጅግ እያደጉ መምጣታቸውን በአውሮፓ ውስጥ እያመለከተ ነው ያለው። አውሮፓ ውስጥ አሁን ወዳጄ ብላ የምትጠራው የሃንጋሪውን ኦርባንን ነበር አሜሪካ። አሁን ወዳጄ ብላ የምትጠራው አንድ መሪ የላት። ሁሉም ምንድነው መሰለ ፊት የነሷት ናቸው። በተለይ ደግሞ አሁን ለአሜሪካ እየወሰደች ያለችው በመካከለኛው ምስራቅ እየወሰደች ያለችው እርምጃ ኢሰብአዊና ህገወጥ ነው፣ ከተባበሩት መንግስታት ቻርተር ውጪ ያለ ነው የሚለውን ነገር የሚያቀነቅኑ ሀገሮች እየሰፉ ነው ያሉበት። እዚህ ጋር አንድ ነገር እናንሳ። ስፔን በቃ እሱ ነው ዋናው። ከኢራን ጋር ዲፕሎማሲ ግንኙነቷን አድሳለች። ኤምባሲዋ እንደገና ለመክፈት ወስናለች። ይሄ ማለት ምንድን ነው? በቃ እንግዲህ እኛ ስንናገረው ስንጮህ የነበረው ነገር ያው ስጋ ለብሶ መሬት ላይ እየመጣ ነው ያለው። ስለዚህ ይሄ ጉዳይ
በቀላሉ የምታየው ነገር ወይም ደግሞ የሆነ አገሮች ስብስብ ግንኙነት አድርገህ ሳይሆን ማየት ያለበት የመጽሐፉ እሳቤ በትክክል እየተፈጸመ እንደሆነና ይሄ እየተፈጸመ ያለው ነገር መሬት ላይ የወረደው ነገር በቀጣይ አውሬውን የሚያዋልድ እንደሆነ ሕዝበ ክርስቲያን በደንብ ሊያውቅ ይገባል እያልኩኝ የዛሬ የማክሰኞ ቀን ፕሮግራሜን በዚሁ ላይ ጨርሳለሁ። ምሽት እንገናኝ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሆን። ሻሎም። ውድ አድማጮቻችን እንግዲህ እንደሰማነው ነው ነገሮች ሁሉ ወደ ፍጻሜያቸው እየተጣደፉ ነው ያሉት በከፍተኛ ፍጥነት። ስለዚህ ምንድነው የኛ ሚና የሚለውን ነገር ለእያንዳንዳችን በመተው ውድ አድማጮቻችን በጣም ልታስቡበት ይገባል። በተለይም የዘመናችን አብያተ ክርስቲያናት መሪዎቹ ቤተክርስቲያን በዚህ ጉዳይ ላይ ልታስቡበት ሊያስቡበት ይገባል በማለት አደራችንን በመተው የዛሬ የማክሰኞ የቀን መረጃችንን በዚህ እንደመድማለን። በምሽቱ ደግሞ በሌላ መረጃና መልእክት ተመልሰን እንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።